ጤና ይስጥልን የተወደዳችሁ ተመልካቾቻችን ለመላው የክርስትና እምነት ተከታዮች እንግዲህ እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ። ዛሬ የምንገኘው እንግዲህ ከሐዋሳ 42 ኪሎ ሜትሮችን ተጉዘን ይርጋለም ከተማ ውስጥ ነን። እንግዲህ ሲዳማ ብሮድካስቲንግ ኮርፖሬሽን የበዓል ልዩ መሰናዶ አዘጋጅቶላችኋል። ምንድነው ይሄ የበዓል ልዩ መሰናዶ? ዋሻ ማርያም ቤተክርስቲያን ውስጥ ይርጋለም ማለት ነው ተገኝተን ምን ነገሮች አሉ የሚሉትን እናያለን። ዋሻ አለ ተብለናል። እጅግ ፈዋሽ ጸበሎች አሉ። ምእመናን ከተለያዩ የሀገሪቱ ክፍል ፈውስን ፈልገው የሚመጡበት የሚድኑበት ቦታ አለ ተብለናልና እሱን እናያለን። አስጎብኝ ያለን ከአስጎብኛችን ጋር ሁሉን ነገር ይነግሩናል ብለን እንጠብቃለን። በዓልን እንግዲህ ከኛ ጋር እንድታሳልፉ እንጠይቃለን። መልካም በዓል እንላለን። ጫማ ተወልቆ ነው የሚገባው ተብለናል። ጫማችን አውልቀን እንገባለን። ቤተክርስቲያኒቱን ሙሉ እያስቃኘኋችሁ እኔ ማርያማዊት ብጻተ አብሬያችሁ ቆያለሁ። ተከታተሉ። እንግዲህ ቤተክርስቲያኒቱን ለማየት ለመቃኘት መተናልና አብራውን ያስጎበኙናል። ቤተክርስቲያን እንግዲህ ታሪኩን ነግራችኋለሁ፣ ዋሻውን ማስጎበኛችኋለሁ፣ ጸበሉን ማስጎበኛችኋለሁ ማለት ነው። እሺ እዚህ ውስጥ ምን አለ? ዋና ነገሮች ቤተክርስቲያኒቱ ውስጥ ምን ነገሮች አሉ? እንግዲህ ቤተክርስቲያኗ የተመሰረተችው በ1925 ነው። ከዛ ጀምሮ የቅዱስ ዮሐንስ ጽላት ነው በዚህ ለረጅም ዘመናት የቆየው። አምና ሰኔ 30 ደግሞ የአባታችን የአባ ሳሙኤል ዘዋልድባ ጽላት ተጨምሮ በዚህ ቦታ ላይ ይገኛሉ ማለት ነው። እንግዲህ ብዙ ድንቅ ታሪክ የሚደረግበት ቦታ ነው። ጽላቱ ከመጣ ጀምሮ በዚህ ቦታ ላይ ብዙ ፈውስ የሚደረግበት ቦታ ነው። እንግዲህ ቦታ በማርያም ቤተክርስቲያን በአንድ ሰበካ ጉባኤ በአንድ አስተዳዳሪ የተያዘ ነው ይህ ቦታ ማለት ነው። እንግዲህ የላይኛው የማርያም ቤተክርስቲያን ነው የመጀመሪያው በ1925 ዓመተ ምህረት ነው የተመሰረተው ይህ ቦታ። በዛ ስር ሆኖ በአንድ አስተዳዳሪ በአንድ ሰበካ ጉባኤ የተያዘ ነው ይሄ ቦታ ማለት ነው። ስለዚህ ቤተክርስቲያን አለ፣ ዋሻ አለ፣ ጸበሎች አሉ፣ እሱንም እናያለን ነው የሚለው። ዋሻ አለ፣ ቤተክርስቲያን አለ፣ ጸበላቶች አሉ፣ ብዙ ጸበላቶች አሉ። እሱንም አስጎበኛቸዋለሁ ማለት ነው። እሺ እንግዲህ ተመልካቾቻችን አባታችን እንዳሉን እንግዲህ ቤተክርስቲያኒቱን ዋሻውን እንዲሁም ጸበላቱን እዚህ ውስጥ በአጠቃላይ ቅጥር ግቢ ውስጥ ስላለው ነገር ያስቃኙናል። እስቲ ተከተሉ። ዋሻው በ1988 ነው የተመሰረተው። በአንድ አባ ገብረ ስላሴ በሚባሉ በአጥማቂነት እዚህ ተቀጥረው እያገለገሉ በነበሩበት ሰዓት በአካባቢው ወጣትና በበጎ አድራጊዎች እንዲሁም ለጸበል ወጣት የመጡ ወጣቶችን እያስተባበሩ ዋሻውን ያስፈለፈሉት አንድ አባ ገብረ ስላሴ የሚባሉ አባት ናቸው። በእሳቸው አማካኝነት የተመሰረተው በ1988 ዓመተ ምህረት የተመሰረተ ነው። ብዙ ክፍሎችን የያዘ ነው። ቤተ መቅደስ አለው፣ ቅድስት አለው፣ ቅኔ ማኅሌት አለው፣ ቤተልሔም አለው፣ ዕቃ ቤት አለው። ሁሉንም አሟልቶ የያዘ ነው ይሄ ዋሻ ማለት ነው። መጀመሪያ የተመሰረተው የተፈለፈለው ቤተ መቅደስ ቤተ ጽላቱ እንዲገባ ታስቦ ነው። ጽላት መግባት የከለከለው ደግሞ ውስጥ ላይ ጸበል ስላለው ጸበሉ መቆም ስላልቻለ ያኛው ቤተክርስቲያን ተሰርቶ ወደዛ ነው ቤተ መቅደሱ የተቀየረው። ይሄኛው ጸበሉ መቆም ስላልቻለ አሁን በዚህኑ ስርዓት ነው ያለው። ውስጥ ጸበል አለው። ጸበሉ መቆም ስላልቻለ ነው ለቤተ መቅደስ ነው መጀመሪያ የታሰበው፣ ግን ጸበሉ መቆም ስላልቻለ ወደዛኛው መቃኞ ነው ተሰርቶ የቆየው ቤተ መቅደሱ ማለት ነው። ጎብኚ ሲመጣ ከተለያየ ቦታ ከአዲስ አበባ ከተለያየ ቦታ ሲመጡ ይከፈትና ይጎበኛሉ። ውስጥ ላይ ደግሞ ጸበል አለው። ጸበሉን ጠጥተው ብዙዎች የመሰከሩ በዚህ ዋሻ ብዙ ናቸው። ብዙ ድንቅ ታምር የተደረገበት ዋሻ ነው ማለት ነው። ይከፈታል። ጎብኚዎች ከተለያየ ቦታ ላይ ይመጣሉ። በብዛት እናስጎበኛለን። ይከፈታል ሁሌም ማለት ነው። ከተለያየ ቦታ ላይ መሀንዲሶች እየመጡ በዘንድሮ ዓመት በተለይ ጽናት እያደረጉ ነው። እግዚአብሔር ከፈቀደና ከወደደ ታንጾ ውስጥ ስንገባ ቤተ መቅደሱ እናያለን። በድንጋይ የታነጸ ነው። እሱም ሌላውም እንደዚሁ ታንጾ ቤተ መቅደስ እንደሚሆን ወደፊት ተስፋ እናደርጋለን። ግን ብዙ ስራ ይፈልጋል፣ ብዙ አስተዋጽኦ ይፈልጋል። ይህንን ደግሞ ባለሙያዎች መጥተው ጽናት እያደረጉ ነው። እግዚአብሔር ከወደደና ከፈቀደ ታንጾ ወደ ቤተ መቅደሱ እንዲቀየርና አገልግሎት እንደሚሰጥ ወደፊት ተስፋ እናደርጋለን ማለት ነው። በተለያየ መልኩ መታወቂያ እየተሰራ ነው፣ እየታወቀ ነው። ሰውም ደግሞ ከተለያየ ቦታ እየመጣ
በብዙ በተለይ በብዙ በዚህ በአርሴማ ንግስ ሰዓት ከዚህ የመጣ ሰው ሳይመጣ ሳይጎበኝ አይሄድም። ብዙ ሰዎች እየመጡ እየተፈወሱ በዋሻ ውስጥ እየጎበኙ እየመሰከሩ ይሄዱ ብዙ ናቸው። በቁጥር የሚቆጠሩ አይደሉም፣ ብዙ ናቸው። ይሄ ዋሻ ብዙ አገልግሎት እየሰጠ ነው። በጉብኝት ብዙ የተፈወሱ አሉ። እንግዲህ ወደፊትም ደግሞ ያው ሁሌም ክፍት ነው። ጎብኚ ሲመጣ ተከፍቶ ነው የሚጎበኙት። ብዙ ፈውስ ያለበት ቦታ ዋሻ ነው ማለት ነው ቦታ። ተመልካቾቻችን አሁን እንግዲህ ዋሻ ውስጥ ገብተን ከአስጎብኛችን ጋር መቼ እንደተመሰረተ አሁናዊ ሁኔታ ውስጥ ምን ይመስላል ጎብኚዎች የሚሉትን ጥያቄዎች አንስተንላቸው ምላሽ ሰጥተውን ነበር። አሁን ደግሞ ወደ ውስጥ ገብተን ምን እንዳለው ቅድም እንደነገሩን የቤተክርስቲያን ክፍሎች ቤተክርስቲያን ተብሎ ታስቦ ስለተሰራ ክፍሎች የተለያዩት አሉና ሰፊ ነው። ውስጥ ገብተን ደግሞ አሁን ዋሻውን እንግዲህ እንደምናየው ከድንጋይ መሰለኝ የተፈለፈለውና እንዴት እንደዚህ አይነት ድንጋይ እዚህ አካባቢ ላይ በዚህ መጠን ያለው ሊኖር ቻለ ወይስ ምንድነው አሰራሩ የነበረው? ይሄ ድንጋዩ የተፈጥሮ ድንጋይ ነው። አባቶቻችን አባቶቻችን ያው በመንፈስ ቅዱስ ነው በጸሎት ነው ይሄንን የሰሩት። በእግዚአብሔር ኃይል በርባቱ ጸሎት ነው ሁሉ መስራት የቻሉትና የድንጋዩ የተፈጥሮ ድንጋይ ነው። እዚህ አካባቢ ምናልባት የሚታይ ድንጋይ የለም፣ ግን ያው እዛ በሩጋ አካባቢ ሲጀምሩ ድንጋይ ያገኙ ወደ ውስጥ እየፈለፈሉ የገቡት አባቶቻችን በመንፈስ ቅዱስ በጸሎት ነው፣ በሰው ኃይል ሳይሆን በእግዚአብሔር ኃይል ነው ሁሉ መስራት የቻሉትና አሁን እየገባንበት ይሄ በር የሴቶች መግቢያ በር ነው። ቤተክርስቲያናችን 3 በሮች አሏት። የካህናት፣ የወንዶች፣ የሴቶች ተጠራለች። አሁን መንገባበት ቀጣይ የሴቶች በር ነው። እዚህ ጋር ኪዳን ይደረስበት ነበር። እኛ አባት ባሉ ሰዓት ኪዳን ጸሎት እዚህ ይደረስ ነበረ። አባቶቻችን ይህን ሁሉ የሰሩት በጸሎት ነው ማለት ነው። እሺ፣ ቀጥሎ ይሄ መንገድ ወዴት ነው የሚወስደን? ቀጥለን የምንሄደው አሁን ወደ ቤተ መቅደሱ እንሄድና ቤተ መቅደሱን እናያለን። እዛ ቅድስት አለው፣ ቅኔ ማኅሌት አለው። ቤተክርስቲያናችን የውስጥ ክፍሎቿ 3 ናቸው። ቤተ መቅደስ፣ ቅድስት፣ ቅኔ ማኅሌቱን አይተን እንመለሳለን ማለት ነው። ቅድም እንግዲህ የነገሩኝ ጸበሉ የፈለቀ ያሉኝ ካልተሳሳትኩ ይሄ መሰለኝ አይደለም? አዎ ጸበሉ ይሄ ነው። አባቶች ያስተካከሉ የፈለፈሉ እዚህ ጋር ሲደርሱ መቆም የሚከለክል እስከ ጉልበት የሚጸበል ባህር ሲወጣባቸው እግዚአብሔርን በሱባኤ መጠየቅ አለብን ብለው ለ7 ቀን ሱባኤ ገብተው ጨርሰው ሲወጡ በራሱ ጊዜ ማንም ሳይነካው ጸበሉ ወደ ውስጥ እየወረደ እይትና ጸሎታችን ተሰምቷል ብለው እዚህ ጋር ኪዳን ጸሎት ይደረስበት ነበረ። እዚህ ጋር ቅኔ ማኅሌት አለ። እዚህ ጋር ኪዳን ጸሎት ይደረስ ነበረ። በራሱ ጊዜ ነው ማንም ሳይነካው ይህ ጸበል በራሱ ጊዜ ወደ ውስጥ ይወረደው ማለት ነው። ውስጥ ለውስጥ ሄዶ ደግሞ ታች የምንጠመቅበት ጋር ይገናኛል ጸበል ማለት ነው። የምን ጸበል ነው? አያይዘውስ ያለንበት ቦታ ነው ይንገሩን በደንብ። ይህ ጸበሉ ውስጥ ያለው ጸበል የመድኃኔዓለም ጸበል ነው። ብዙ ጸበላቶች አሉ። ታች ያሉትን ደግሞ በኋላ እንናገራለን። ይሄኛው የመድኃኔዓለም ጸበል ነው ውስጥ ያለው ማለት ነው። ያለንበት ቦታ ይሄ አሁን ቅኔ ማኅሌት ነው ያለንበት። አልፈን ደግሞ ወደ ቤተ መቅደሱ እንሄዳለን። አሁን ያለንበት ቅኔ ማኅሌት ጋር ያለነው ማለት ነው። እሺ፣ ቅኔ ማኅሌት ከቤተ ክርስቲያን ውስጥ ምን የሚደረግበት ቦታ ነው? ቅኔ ማኅሌት ማለት ቅኔ አባቶቻችን ቅኔ የሚቀኙበት ቁመሽ ማኅሌት የሚቆሙበት ማለት ነው። ቅኔ ማኅሌት ማለት ማኅሌት የሚቆሙበት ቅኔ የሚቀኙበት ቦታ ማለት ነው። እሺ እንግዲህ ተመልካቾቻችን አሁን የምንገኘው ዋሻ ውስጥ ነው። ቅድም እንደነገርናችሁ በመሀል አንድ ነገር ልንላችሁ ወደድን። ይህ ዋሻ እጅግ በጣም የሚገርም ጥበብ የታየበት ነው። በእጅ ተፈልፍሎ ይህን የሚያክል ሙሉ ቤተክርስቲያን መገንባት መቻሉ ራሱ በጣም የሚደንቅ ነው። እንግዲህ ቅድም አስጎብኛችን እንደነገሩን በአንድ አባት ተነሳሽነት ነው ይሄ ሙሉ ገዳሙ ቤተክርስቲያኑ የተሰራው ማለት ነው። አሁን ላይ አገልግሎት ባይሰጥም የተለያዩ ምእመናን ከመላው ኢትዮጵያ እንዲሁም ከውጭ ሀገርም እየመጡ የልባቸውን ጸሎት የሚያደርሱበት ቦታ ነው። አሁንም ድረስ ቦታው ቅዱስነት ስፍራውን አላጣም ማለት ነው። እንግዲህ ቤተክርስቲያን በመሆኑ ሰዎች ጸሎታቸውን በጥሞና ማድረስ በመፈለግ እንዲሁም ከቤተክርስቲያኒቱ ስርዓት አንጻር ልንቀርጽ የተፈቀደልንን በተመጠነ መልኩ እንደዚህ ያቀረብንላችሁ ነው የሚገኘው። ይሄ ቤተክርስቲያን እንግዲህ ትንሣኤ በዓል ከመሆኑ አንጻር ደግሞ በዓላትን እንደዚህ ሃይማኖታዊ ቦታዎች ላይ ሁሉም በየሃይማኖቱ መጥቶ እንዲያሳልፍ እኛም እንግዲህ ምክራችንን ወይም ጥቆማችንን እንዲሁ እንሰጣችኋለን። እንግዲህ
ይሄ ነው ያለው። ፕሮግራማችን ይቀጥላል። መግቢያ 3 መግቢያ አለ ብለው ነበርና ይሄኛው መግቢያስ ምንድነው? አሁን እየገባንበት ያለው የወንዶች መግቢያ ነው። የሚወስደን ደግሞ ወደ ቅኔ ማህሌቱ ነው። ወደ ቤተ መቅደሱና ወደ ቅኔ ማህሌቱ ነው የምንሄደው። ቅድም የገባንበት ሴቶች ነው። አሁን የገባንበት ደግሞ የወንዶች መግቢያ በር ነው። እሺ፣ ሁሉም መግቢያዎች እንግዲህ ወደ ቅኔ ማህሌቱ ነው የሚያመሩት ማለት ነው? አዎ፣ የተለያየ መግቢያ አላቸው። የወንዶችና የሴቶች የካህናት በዛ በኩል ነው። አሁን የገባንበት የወንዶች ነው። በሴቶች ደግሞ በዛ በኩል የገባንበት ነው። አሁን ያለንበት ደግሞ ቅድስት ይባላል። ቅድስት ማለት ቆመን የምናስቀድስበትና ስጋውና ደሙን የምንቀበልበት ማለት ነው። ቅድስት ማለት ነው። እዚህ ጋር አንድ ቅርጽ እያየው ነበረና ምንድነው ትርጉሟ፣ ምልክቷ? እቺ ቅርጿ የአባቶች ትልልቅ አባቶች መነኮሳት አስተዳዳሪዎች ሲመጡ የሚቀመጡበት እንደ ወንበር የተቀረጸ ወንበር ማለት ነው። ቅርጹ ሌላ ትርጉም ይኖረው ይሆን? ቅርጹ እንግዲህ ያው አባቶች ትርጓሜ ያለው ያው ወንበር ጳጳሳት ሲመጡ የሚቀመጡበት የተለየ ወንበር አለ። እንደዛ ማለት ነው። የዛ አምሳያ ማለት ነው። የቤተ ክርስቲያኒቱ የትኛው ክፍል ውስጥ ነው ያለነው? አሁን ያለንበት ቤተ መቅደስ ይባላል። ቤተ መቅደስ ማለት እግዚአብሔር ቢወድና ቢፈቅድ ጽላቱ መጥቶ የሚያርፍበት ቦታ ማለት ነው። አሁን ያለንበት ቤተ መቅደስ ይባላል። ከሌሎቹ ክፍሎች በተለየ መልኩ እንግዲህ እንደምናየው እዚህኛ ያለው ድንጋይ ይለያል አሰራሩና ምንድነው ምክንያቱ? ያስ ከላይ እንደምናየው ነበር ሌሎቹ ክፍሎች ጋር አይደለም የነበረው? ምንድነው ምክንያቱ? ምክንያቱ ያው ቤተ መቅደስ ስለሆነ በድንጋይ መታነጽ ስላለበት ይሄ በድንጋይ የታነጸ ነው። ያኛው ደግሞ ያው ተፈጥሮ ድንጋይ የተፈለፈለ ነው። ይሄኛው ደግሞ በድንጋይ ተጠርቦ በጠርብ ድንጋይ ያው ቤተክርስቲያናችን ስርዓት በጠርብ ድንጋይ ነው የሚታነጸው። ይሄ ቤተ መቅደሱ በጠርብ ድንጋይ የተነጸና የተመሰረተ ነው። ያኛው ግን የተፈጥሮ ድንጋይ ነው ማለት ነው። ያው ቤተ መቅደስ ስለሆነ ጽላቱ የሚያርፍበት ቦታ ስለሆነ ማለት ነው። እሺ፣ አንድ ድንጋይ ተፈልፍሎ ነው ወይስ የላይኛው ሌሎቹም ማለት ነው? ወይንስ የተፈለፈሉ ድንጋዮች ተገጣጥሞ ነው? ምናልባት መስመሮቹን ሳይ ተገጣጥሞ ከሆነ በሚል ነው። ድንጋዩ ይሄ ከሌላ ቦታ የመጣ ድንጋይ የዚህ አይደለም። ድንጋዩ ይሄ ከሌላ ቦታ የመጣ ነው። ጠንካራ ድንጋይ ነው። ይሄ ተፈልጦ የመጣ ከሌላ ቦታ ነው። ይሄኛው እዚህ የራሱ ድንጋይ አይደለም። ያኛውን ማለት ነበር። በእርግጥ ግን ማለት አንድ ድንጋይ ተፈልፍሎ ነው ወይንስ ተገጣጥመው ነው የተፈለፈሉትን ለግንባታው እንደሚመች ሆኖ? ተገጣጥመው ሳይሆን ዝም ብሎ ተፈልፍሎ ነው እየተፈለፈለ ድንጋዩ እየወጣ እየተፈለፈለ ነው የመጣው እንጂ ተገጣጥሞ አይደለም። ስለዚህ የምናያቸው መስመሮች ከላይም ከጣራውም ላይ ሌሎቹም ላይ ከእድሜ ብዛት የመጡ ነው ማለት እንችላለን። ከእድሜ ብዛት የተነሳ ነው ያው እንደዚህ የሚታዩት ነገሮች ከእድሜ ብዛት ነው። የተፈጥሮ ድንጋይ ነው ተፈልፍሎ የተፈለፈለ ወደዚህ የተገባው ተገጣጥሞ አይደለም። እንደምናየው ደግሞ ውስጥም መተው ጸሎታቸውን የሚያደርሱ ምእመናን አሉና ይህንን ነገርስ ሁሌ የሚደረግ ነው ወይስ በተወሰኑ ጊዜያቶቹ ነው? ምንድነው ያለው ነገር? በተከፈተ ሰዓት ሁሌም እየገቡ ጸሎት ያደርጋሉ። ያው ለጎብኚ ሰው ሲመጣ ይከፈታል። ሁሌም ዘወትር ይከፈታል። በተከፈተ ሰዓት ደግሞ ገብተው ጸሎት ማድረግ ይችላሉ። ሁሌም ያደርጋሉ ማለት ነው። ከዚህ በፊት ደግሞ አባቶቻችን ባሉ ሰዓት እኛ አባት ዋሻውን ያስፈለፈሉት አባት በነበሩ ሰዓት ኪዳን ጸሎት እዚህ ደረስበት ነበረ ማለት ነው። ከሌሊቱ 10 ሰዓት እስከ ንጋቱ 3 ሰዓት ድረስ በረጅም ሰዓት በዚህ ቦታ ላይ ኪዳን ጸሎት እየደረስበት ነበረ። ያኛው መቃኞ ከመሰራቱ በፊት የተፈለፈለው የዋሻ ነው። በዛን ሰዓት ኪዳን ጸሎት እየደረስ ነበር። ምዕመናን እየገቡ ጸሎት ያደርሱ ነበር እዚህ ለረጅም ሰዓት ማለት ነው። ስለዚህ አሁንም ድረስ ይሄ ቦታ ቅዱስ ስፍራ ነው የሚለውን እምነት ስላለ በሁሉም ዘንድ ነው እየመጡ ጸሎት የሚያደርሱት ነው የሚሉ። ሁሉም ሰው እየመጣ እየገባ ጸሎት ያደርሳል። በዚህም ደግሞ እየተፈወሱ የሚሄዱ ብዙ ናቸው ማለት ነው።
ቅድም እንግዲህ እንደነገሩኝ ቤተክርስቲያኒቱ 3 መግቢያ በሮች አሉት ብለውኝ ነበረ። የወንዶቹን አይተናል፣ ሴቶቹን አይተናል። ይሄ ደግሞ የትኛው በር ነው? አሁን ያለንበት ካህናት መግቢያ በር ነው። ማለት እግዚአብሔር ቢወድና ቢፈቅድ ጽላቱ ወደዚህ ከገባ ካህናት እየገቡ ቅዳሴ የሚገቡበት የቅዳሴ መግቢያ በር የካህናት መግቢያ በር ነው አሁን ያለንበት ማለት ነው። ቀጥታ ወደ ጽላቷ የሚወስደው በር እንግዲህ ይሄ ነው መሰለኝ ከተሳሳትኩ። ይሄ ነው። እሺ ተመልካቾቻችን እንግዲህ የዋሻውን ቅኝት በዚሁ እየጨረስን ነው። አሁን ደግሞ ከአስጎብኛችን ጋር በቀጣይ ብዙ ጸበላቶች አሉ ተብለናል። እንግዲህ ከዚህም እንዳየነው ማለት ነው ፈዋሽ ጸበሎቹን ወርደን ምን አይነት ተአምራት ሰሩ የሚለውን ምን አይነት ቦታ ላይ ነው ያሉትን የሚለውን አብረን እናያለን። ዋሻው ላይ የነበረን ቅኝት ይሄን ይመስላል። እንግዲህ እንደ ሃይማኖታዊ መዳረሻ ብቻ ሳይሆን እንደ ቱሪዝም መዳረሻም መታችሁ ያለውን ነገር ማየት ትልቅ ታሪክ ነው፣ ሃይማኖት ብቻ ሳይሆን ማለት ነውና መታችሁ ጎብኙ ብለን እንግዲህ ጥቆማችንን እንሰጣለን። ተመልካቾቻችን ቅድም እንዳልናችሁ እንግዲህ አሁን ሱባኤ ቤቱ ጋር ደርሰናል። ከጀርባ የምትመለከቱት ሱባኤ ቤት ነው። ምእመናን እዚህ መጥተው እንግዲህ ለስንት ጊዜ ይቆያሉ? የተገደበ ቀን አለ ወይስ እንዴት ነው ነገሩ? አሁን ከጀርባችን የሚታየው የሱባኤ ቤቶች ናቸው። አንዱ የወንዶች አንዱ የሴቶች ሱባኤ የሚይዙበት ነው። አሁንም ውስጥ ሰው አለበት። ሱባኤ ማለት 1/7 ወይም ደግሞ 2/7 ነው፣ ገደብ አለው። ያንን ጨርሰው መልስ አግኝተው የሚሄዱበት የሱባኤ ቤቱ ጋር ነው አሁን ያለ ነው ማለት ነው። እሺ እንግዲህ ሱባኤ ቤት የሚገቡ ምእመናን ከየት አካባቢ ይመጣሉ? የተለመዱ ቦታዎች አሉ ወይስ ከተለያዩ ኢትዮጵያዊ ቦታዎች ነው? ከየት ነው የሚመጡት? በተለያየ ቦታ ላይ ይመጣሉ። ከአዲስ አበባ፣ ከዲላ፣ ከሻሸመኔ፣ ከሐዋሳ፣ ከሩቅ አገር አቋርጠው የሚመጡም አሉ። ከደብረ ታቦር፣ ከጎንደር በተለያየ ቦታ ላይ መጥተው በዚህ ሱባኤ የሚይዙ ብዙ ናቸው። ስፍር ቁጥር የላቸውም ማለት ነው። እሺ እዚህ መጥተው እንግዲህ ስለ ዋሻ ማርያም ቤተክርስቲያን ከምን ሰማን ይላሉ? በብዛት መረጃውን ከየት አገኘን እዚህ እንዳለች? በተለያየ እንደዚህ እናንተ በምታሰሩት አንዳንድ መታወቂያ በሚሰማው በዛ እየሰሙ እየመጡ እዚህ ጋር ሱባኤ የሚይዙ የሚጠመቁ ብዙ ናቸው ማለት ነው። እሺ ይሞላል ወይስ እንዴት ነው? ቁጥሩ ምን ያህል ነው? ወቅት አለ ወይ የሚጨምርበት? ለምሳሌ በአጽዋማት ወቅት በበዓላት ወቅት ቁጥሩ ይጨምራል ወይ? በጾም ወቅት አሁን በዚህ በአብይ ጾም በጣም ብዙ ሰው ፍሰት አለው። እንደገና ደግሞ ነሐሴ 16 ጾም አለ። በዛን ሰዓት ደግሞ በጣም ከተለያየ ቦታ ላይ መጥቶ በዚህ ቦታ ላይ እንደውም የቦታ ጥበት ሁሉ እስከሚጠፋ ድረስ ነው ሰው ሱባኤ የሚይዘው። ብዙ ህመማናን ይመጣሉ ማለት ነው። እንግዲህ ተመልካቾቻችን እንደነገርናችሁ የምንገኘው ይርጋለም ከተማ ውስጥ የምትገኘው ዋሻ ማርያም ቤተክርስቲያን ውስጥ ነው። አሁን ስናየው ቤተክርስቲያኑ እጅግ በጣም ሰላም ያለው ጸጥታ ያለው መልክዓ ምድሩ ራሱ ሌላ ነው። እንደው የኛ አይን ያየውን የእናንተም አይን ይይ በማለት ልናጋራችሁ ወደናል። ከዛ ባለፈ ደግሞ በዓላትን ሃይማኖታዊ በዓላትን እንደ አይነት ቦታዎች እየመጣችሁ ብታሳልፉ ምን አለ የሚለውን ነገር እናስቃኛችሁ ወደናል። እንግዲህ ከዓለም ሁካታ ጋጋታ በዓሉም ሃይማኖታዊ ስለሆነ ትንሣኤ በዓል እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች በሙሉ ራሱን መስዋዕት አድርጎ የተሰቀለበት ነውና እዚህ መጥቶ መንፈሳዊ እድሳት የተለያዩ ቦታዎች ከመሄድ ወይም ሕክምናዎችን አይነት ከመፈለግ መንፈሳዊ ሕክምና መንፈሳዊ መረጋጋትን የሚሰጥ ቦታ ነው ብለን እንግዲህ እኛ አይተናል። ለራሳችን ራሱ በጣም መረጋጋትን አግኝተናል። የሚገርም አረንጓዴ ቦታ ነው። የሚገርም የመሬት አቀማመጥ ነው ያለውና እስቲ መታችሁ እናንተም እዩት። ሲዳማ ክልል ውስጥ ካሉ ብዙ ገዳማት በተለይ ደግሞ ይርጋለም ከተማ ውስጥ ካሉት በቁጥር ከሚነሱት ውስጥ መካከል ነውና መታችሁ እዩት። እኛ ያየነውን እዩ ብለን እንጋብዛለን። አሁን ደግሞ ወደ ጸበል ቤቱን እየሄድን ነው። ተከታተሉ። እሺ አሁን እንግዲህ ጸበል ቦታው ጋር ደርሰናልና የምን ጸበሎች አሉ እዚህ አካባቢ? እዚህ ጋር አሁን የምንሄደው ወደ ጸበሉ ቦታው ነው። ብዙ ጸበላቶች አሉ። የአባታችን የመድኃኔዓለም ጸበል አለ። የእመቤታችን
ጸበል አለ። እንደዚሁ የአባታችን አቡነ ተክለ ሃይማኖት ጸበል አለ። እንደዚሁ የቅዱስ ዑራኤልና የቅዱስ ሩፋኤል ጸበል አለ። ሁለቱም በአንድ ገንቦ ውስጥ ነው ያለው። ቢቀዳ የማያልቅ ሞልቶ ደግሞ ወደ ውጭ አይፈስም። እንደዚሁ የቅዱስ ዮሐንስ ጸበል አለ። እሱም በወር አንድ ጊዜ ነው በ30 ነው የሚቀዳው። ሲቀዳ ያልቃል። እስከ 30 ደግሞ ሞልቶ ይጠብቃል። ሞልቶ ወደ ውጭ አይፈስም። ድንቅ ታምራት የሚያደርጉ ጸበላቶች በዚህ ቦታ ላይ አሉ ማለት ነው። እሺ እንግዲህ ቅድም እንዳሉን እዚህ ጋር ወደ 7 ጸበሎች ይገኛሉና ቅድምም ደግሞ ሌላ ነገር ያሉን ሱባኤ ቤቶች ይሞላሉ በአንዳንድ ወቅቶች ብሎ ነበር። ጸበል ቤትስ ላይ እንደዚህ አይነት ነገር አለ ወይ? ምን ያህል ሰው መያዝ ይችላሉ? ጸበል ቤቶቹ ለማስፋፋትስ ደግሞ ምን አይነት ስራዎች መሰራት አለባቸው ብለው ያስባሉ? አዳራሾች አሉን። አሁንም ደግሞ ያው ሰው እየበዛ ሲመጣ አሁንም አዳራሽ ተጀምሮ ነው ያለ፣ እየተሰራ ነው። በየጊዜው በየአመቱ አዳራሾች ይሰራሉ። ብዙ ምእመናን ይመጣሉ። በዚህ በጸበሉ ደግሞ ተፈውሰው እየመሰከሩ ይሄዳሉ። በሺህ የሚቆጠሩ ምእመናን ተፈውሰው ነው የሚሄዱት። እንግዲህ አሁንም ደግሞ እዚህ ጸበሉ እያያችሁ ነው፣ እየተጠመቁ ብዙ ምእመናን አለ። አሁንም በዚህ ጾም ውስጥ ብዙዎች ተፈውሰው መስክረው ከካንሰር ከበሽታ ከተለያየ በሽታ ከአጋንንት ስራት ተፈተው መስክረው ነው በዚህ ቦታ ላይ ድንቅ ታምር የሚደረግበት ጸበላቶች ናቸው ያሉ። በተለይ የቅዱስ ዑራኤል ጸበል ድንቅ ታምራት የሚያደርግ ጠጥተው ተቀርቶ የሚጠጣ ነው። ጠጥተው ሲጠጡ ደግሞ ከሆዳቸው እባብ የሚወጣላቸው የመሰከሩ ብዙ ናቸው ማለት ነው። እሱንም እናያለን። እንግዲህ በዚህ ቦታ ላይ ድንቅ ታምር የሚደረግባቸው ጸበላቶች ብዙ ናቸው። ከተለያየ ቦታ ምናን እየመጡ እየተፈወሱ ይሄዳሉ ማለት ነው። እሺ እንግዲህ 7 ጸበላት አሉ ብለውኛል። ግን ስንት ክፍሎች እንዳሉ እስቲ ንገሩን። ክፍሎቹ አሁን መጠመቂያዎቹ የምንጠመቅባቸው 3 ክፍሎች ናቸው ያሉ። የአባታችን የመድኃኔዓለም የእመቤታችን ጸበል፣ እንደዚሁ የአባታችን የአቡነ ተክለ ሃይማኖት ጸበል መጠመቂያዎች ናቸው። ሌሎቹ ደግሞ ተቀርተው የሚጠጡ ጸበላቶች ናቸው። 3 ክፍሎች አሉ የምንጠመቅባቸው ማለት ነው። እሺ መድኃኔዓለምና የእመቤታችን እንግዲህ በአንድ ላይ የሚወርድ ተብሎ የሰማነው እሱ ነው። በአንድ ላይ ለሚወርዱት እንግዲህ የመድኃኔዓለም ጸበል ሞቃታማ ነው። የእመቤታችን ደግሞ ቀዝቃዛ ነው። በአንድ ቦታ ነው የሚወጡት። ከጀርባ ባህር አለ፣ ከዛ ነው የሚመጣው። ሞቃታማው ጸበል አይቁ ላይ የሚወጣው ነው። ከጎን ደግሞ ከዋሻ ውስጥ የሚወጣው ደግሞ የእመቤታችን ጸበል ነው። በአንድ ቦታ ላይ ነው የሚፈሱት ማለት ነው። እሺ እንግዲህ ተመልካቾቻችን ከቅድም ጀምሮ እዚህ ቤተክርስቲያን ቅጥር ግቢ ውስጥ ሆነን ምን እንዳለ እናስቃኛችኋለን ባልነው መሰረት አስቃኝተናችኋል። ቤተክርስቲያኑን፣ ዋሻውን፣ የተፈለፈለውን ዋሻ ማለት ነው። እንዲሁም ጸበሎችን ሄደን በየቦታው አሳይተናችኋል። እንግዲህ ድጋሚ ቅድም እንደነገርናችሁ አሁን በድጋሚ ምን ደግሞ ነገር ምንድነው እኛ ያሳየናችሁ የተፈቀደልንን በካሜራችን መያዝ የተፈቀደልንን ብቻ ነው። ከዚህ በላይ ደግሞ ካሳየናችሁ በላይ እዚህ እጅግ ብዙ ነገር አለና መታችሁ እሱን ደግሞ የጎደለውን እንድትሞሉ ስንል እንጠይቃችኋለን። እንግዲህ በዓሉ የጌታችን የኢየሱስ ክርስቶስ የትንሳኤ በዓል ነውና ሃይማኖታዊ በዓል ስለሆነ ሃይማኖታዊ ቦታዎችን በመጎብኘትም እንድታሳልፉ እንግዲህ ለዚህኛው ትንሳኤ ካልደረሰ ለዳግማው ትንሳኤ ይሆናል ወይም ለሚቀጥሉት በዓላቶች እዚህ መታችሁ መንፈስን በጣም የሚያድስ ቦታ ነው፣ ሰላም ያለው ቦታ ነውና እዚህ መታችሁ ራሳችሁ እንድታድሱ ለወደፊት ስራችሁ ይሆናል፣ ትምህርታችሁ ይሆናል፣ ለተለያዩ ነገር የበለጠ ሰው የምትሆኑበት ቦታ ይሆናል ብለን አስበን ለእናንተ አድርሰናል። እንግዲህ ያለነው ይርጋለም ነው። ከሐዋሳ 42 ኪሎ ሜትሮችን ተጉዘን ነው እዚህ ያለውና ብዙም ሩቅ አይደለም። ከተለያዩ ቦታዎች ላይ መድረስ መምጣት የምትችሉበት ቦታ ነው። ይሄ ቦታ ከሃይማኖታዊ ቦታነቱ በዘለለ ደግሞ ዋሻው እንዳስቃኘናችሁ ታሪክ ያለበት እጅግ ብዙ የሚነገር ነገር ያለበት ቦታ ነውና የቱሪዝም መዳረሻም ነው። ስለዚህ እንደ ቱሪስት መታችሁ የሀገርን ታሪክ የሀገርን ምስጢር ከማወቅ አንጻር መታችሁ እንድትጎበኙ ስንል መልእክታችንን እናሳልፋለን። በየቤታችሁ ሆናችሁ ለምትከታተሉን ለመላው የክርስትና እምነት ተከታዮች እንግዲህ እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ እያለን እኛ ከወዲሁ እንሰናበታችኋለን። ከእናንተ ጋር እያስቃኘኋችሁ እኔ ማርያማዊት ብጻተ አብሬያችሁ ቆይቻለሁ። መልካም በዓል።